ይሄን ዶክመንት አውቀዋለሁ እያንዳንዱ ወረቀት ላይ ፈርም እዚህ ላይ እንኳን ያልተው አገናኝ ምን ያደርግ ነው ፈርም ቢዮቴን ኢኮኖሚ ያመሰቃቀለው ፈርም አለ ምን ያደርግ ነው ድረስ ሲያሴሩብን ደርሼባኝ በንግግር ማሳመን ይችላል ህግ ባለበት ሀገር ቅደለው ዳት ቀደም ቅደለው ዳት ቀደም ሳያስ አይጠቅምህም ቅደለው እዳለው ዳት ቅደለው ኤደኔ እዚህ ውስጥ ቃልልሽ አውጪው ይህንን ደብዳቤ የምትከፍቺው የትዳር አጋር የሚሆንሽ ትክክለኛ ሰው ስታገኝና ስትመርጪ ከሱ ጋር አብራችሁ ከፍታችሁ አንብቡት እስከዛው ሚስጥር አድርገሽ ሰው ከማይደርስበት ቦታ ደብቀሽ አስቀምጪው ለኤርሚያስም ቢሆን ስለዚህ ደብዳቤ እንዳትነግሪው ልጄ እወድሻለሁ አካል ይስላቴ ማለት ወገኔ ነው እንዴ አቆልሊ ወገኔና ጭንቅላቴን አትለይም እንዴ ባካ ትነጫነጭ ዝም ብለህ ታጠበ ኧረ በእግዚአብሔር ማች በሌለው አቅል ባካ ሌላ ችግር አለብህ እንዴ ኧረ በእናትህ ማሽ ኧረ በእግዚአብሔር እሻብሰው እሻብስ አንተ ትቀጥላለህ አንተ ትቀጥኝ ያው ሄደን ጠይቃት ያማል እንግዲህ ምን አይነት ቀልድ ነው ኧረ በእናትሽ እሺ ያቃጠለኝ ነው እስኪኝ ሄዲ ብዩ እሺ ቀለቡ የዚህ ስራ ለምን እንደምወደው ታውቃለህ በጣም ወዳቸው መኪኖች ስለሚያሳይ እሺ ተመኝ እስክንገዛቸው እንጠባቸው አይደል በእውነት ገባ ግባና ድሮም ያለ ፊልድ ይገብጭ አንተ ጠብ እንሄዳለሁ አይገርም
yo. ቀለም ናስኪ እስካሁን መኪና ታጥባለህ 30 ዓመት ሙሉ ያንተ ኩዮች ጃፓን ውስጥ መኪና ያመርታሉ አንተ መኪና እያጠብክ ጉራህን ቸርችር እነሱ ያምርቱት እኛ እንዳላቸዋለን አይደል ሰውየው መጣለው ይቅርታ ፍሬንድ ከጠብቋችሁ መኪኖች ጋር ፎቶ መነሳት ስለምወዱ ነው እንዴት አነሳኝ ለመጀመሪያ ጊዜ ሳይክ እንዴት እንዳስጠላኝ እኔ ደግሞ ጉረኛ ነበር የምትመስኝ ደሞም ነበርሽ ቀድም ነው አጣለ አንበረከኩሽ አላንበረከከኝም ኤዲ እኔ ድመሽ ትንሽ እንቆይ ሰዓቱን አይተሽዋል እኔ መሸብን አልኩ እንዴ መቼ ነው የምንጋባው ትምህርታችንን ስንጨርስ ገና 3 አመት እኛ እናቀርባለና ዛሬ እኮ ኤዲ ልደቷ ነው ዛሬ እኔም ጋር የተገናኘንበት ሁለተኛ ዓመታችን ዛሬ እሺ ምን ልሰጣት አሰብክ ያው መጽሐፍ ነው አምና ምንድነው የሰጣት ያው መጽሐፍ ሳይ አምና መጽሐፍ ዘንድሮም መጽሐፍ ለምን ቤቷን ለብረት ታረግላት እሺ እና ምን ልስጣት ስማ መጽሐፍ እኮ ህይወት መስጠት ማለት ነው አረባከ ቆይ መልካም እሺ ምን ልስጣት መኪና ያፈምኝ ኮታ ለሷም በእኔ አቅም ምን ልሰጣት ይችላል ለሌላ አሰሰበ ይሄንን ወርቅ አባቱን የገዛልኝ ለልጅቷ ይሄንን ስጣት ለሷ ይገባታል በጣም ነው የምሰጥኝ ለኔ ግን መኪና ሲማም ይጁባ ምናምን ነው ማች ወይም እባክህ ይሄንን ልጅ እባክህ ምከርልኝ አስተምርልኝ ሞክሯል ምንም ሴት አያያዝ አያቀበል አስተምርልኝ እባክህ ትሪትመንት የፈለከውን በለው ግን አስተምርልኝ ነገሩ ቋንጭ ፊት ነው እንዳትሰሚው ብቻችሁን እዚያው ፋውስት ዶክተር የሚያወራው ሰው ደግሞ ያንገቱ ስራ አካባቢ ነው የምትለው ተጠፈ ብለ እነሱ ማለያየት ሲፈልግ እንደው በጣም ይጨንቀኝና የምትሸበም እንደማለያየው ታውቂያለሽ በሌባ ጉማ እንዴ ፍቅቅ አድርጌ ነው ማለያየው በቃ አወራ ጨረስክ አንተ ደግሞ ለማች ልክ እንደ የቆንጆ ልጅ እንፈልግልህ ማሚ የኔ ማች እንዲህ ዝም ብሎ በቀለሉ አትገኝም እና ለነዳጅ ቆፍረ ነው የምታወጣት ከነዳጁ በፊት መኪና ያስፈልጋል ከቺክ በፊት መኪና አሪፍ ሞዴል መኪና አስበዋል ያለች ዞር ስል ቆንጆ ቺክ ገቢና ጭበርሽ በምን እንደገባች አለቀ መኪናው መንዳት እየተጫወተሽ በቃ መኪናው መንዳት ብቻ ነው ከኔ የሚጠበቀው ባለው እንዲሁ በህልም ስትጓዝ ታድራለህ ወየው የት ነህ ከክላስ እየወጣሁ ስንት ሰዓት ነበር ቀጠሯችን 5 ደቂቃ አልፏል ማናት ደግሞ አጠገብህ ያለችው ወይ የቱ ጋር ነሽ ኤዲ ማለት እሷ ነች ክላስ ሜት ነች ኦኬ ሃይ ሃይ ኤዲ አየኋት ወንዴ ደውልልኝ
ኤዲ ምን እየሰራሽ ነው? ሲጀመር ማርፈድ አልነበረብህም። አሳይመንት አልጨረስንማ። ኤዲ ፕሊዝ እንደዚህ አትሁኝ። አስረና ናቸው። ሆቴል ነው ድሮ ስለኝና ስላንተ እስከናቆች እኮያለሁ። የሚቀበሉ ይመስልሻል? አዎ እኔ ግን አይመስለኝም። ምክንያቱም አባባ እኔን ቢወዱኝ ጓደኛሽ ስለሆንኩና አብረን ስለምናጠና እንጂ እንደዚህ ፍቅረኛሽ መሆኔን ቢያውቁ እዛሽ ግቢ ድርሽ የሚያደርጉኝ ነው። አባባ እኮ እንደምታስበው አይነት ሰው አይደለም። ሰውን በሀብቱ በኑሮ ደረጃ አይለካም። ግድ ደግሞ መለካት አለበት። እስኪ አስቢ፣ የኔና ያንቺ ኑሮ እኮ ማለት የባጃጅና የቪኤት አይነት ልዩነት እኮ ነው ያለው። ከመኪና ጋር እያልክ ምሳሌ ሁሉ ስለ መኪና ነው አይደል? ታዲያ ባለው ነገር እኮ ነው የምትመስለው። ከአባትሽ በላይ ደግሞ ምፈራው ያ ወንድምሽ የሆነ ሃርድ ሽፕ ፊት እኮ ስለማ ድንገት እያጠነን ይመጣ የለ አስተያየቱ የሆነ ነገር ሳይን በቃ የሆነ ፍቅራችንን ያወቀብን እየመሰለኝ እንዴት እንደምደነበረው ትግባቡ በደንብ ታውቃለሽ። አገርካለሁ ቀለም ያሬት ለማቹ ምን እና ማች ምን ሆነ? የሚያጥበው መኪና ገጨው ቶሎና መጣው ምንድነው? ማች የሚያጥበው መኪና ተንሸራቶ ገጨው እኮ ነው የሚለው። ታሪኩ ወዬ ቀለም እሷውነች እሷውነች ካንጀቴ ውስጥ ዘልቃ የገባች እንደ ኤደን ባህር እንደ ገነት ወንዞች ቆንጆ የዓይን መስህብ ንጹህ ጥርት ያለ ማሚ እየከረመች እየመጣ ዘርፍ ሄድዛ የሚነፋ አይንፋሽና ደግሞ ደግሞ ለቀምቻ እኮ ነው የቀረው። አንተ ምንም እንዳትል እዚህ ደግሞ እንዳሻንጉሊት ተውጭ ማለሽ ምን አገባ እንደፈለገች ትራይ ልጆቼ ፍቅርና ችግኝ የሚመሳሰሉበት ብዙ ነገር አላቸው። ሁለቱም እንክብካቤ ይፈልጋሉ። ካልሆነ ግን ፍቅርም እንደ ችግኝ ያረጃል፣ ይሞታል። ፍቅራችሁን ተንከባከቡ። አሁን በሉ ትከሉት።
ሃይ ኤርሚያስ። ሰላም ምንድነው እየሆነ ያለው? ምን ነው? ከ5 ሚሊዮን ብር በላይ አታንቀሳቅስም ምናምን? እሺ አንዴ ጠብቀኝ። አዎ ኤርሚያስ፣ እዚህ ጋር የሚያሳየኝ ከዚህ በፊት አንተ ብትሆንም ሂሳቡን የምታንቀሳቅሰው፣ አሁን በኋላ ግን ከ5 ሚሊዮን ብር በላይ እንዳታንቀሳቅስ ታግደሃል። ያለህ ውክልና ይህን እንድታደርግ አይፈቅድም። አባባ ጥያቄ ነበረኝ። ጠይቀኝሽ። ለምንድን ነው የኔ ነገር ማይጥም? ያንተ ኃይለኝነት ገደብ የለውም። ከማልወጣበት ከባባድ ነገሮች ውስጥ አስገብተኸኛል። ቢሆንም ግን ስኬታማ ነበርኩ። አንተ ስኬት የምትለው ገንዘብ ማምጣትንም ብቻ ነው። ከዚያ ጀርባ የማመጣብንን ነገር አታይም። ለዚያ ነው ቤተሰቡን አደጋ ውስጥ ከተዋለህ ብዬ ማስበው። አሁን ግን ብቻህን ነህ። ኤደንም አታግዝህ፣ ገና ተማሪ ነች። ተረጋግተህ ነገሮች በማስተዋል ተራመድ። የኔ ነገር ማይጠም አንተ እንዳልከው ችኩልና ኃይለኛ ስለሆንኩ አይደል። ከልጅነቴ ጀምሮ እንደማትወደኝም እንደማትወልደኝም አውቅ ነበር። እያንዳንዱን እንቅስቃሴን በዚህ መልኩ ነበር ምረዳው። ፈጣሪ በሚያውቀው ኤደን ልጄ ለይቼ አድልቼ አላውቅም። ለዛ ነው እኔ ሳላቅ ሀብቱን በኤደን ስም ያዞርከው። ታዲያ ይህ ምን ችግር አለው? ኤደን እህትህም አይደለች? እንደ ሕፃን አታለልከኝ። አላታለልኩም። በእሷ ስም የማድረጌ ምክንያት ብቻህን እንዳትወስን አብራችሁ እንድትመካከሩ እንጂ ሀብቱን ወደ እሷ ለማሸሽ ፈልጌ አይደለም። ኤደን እዚህ ሀብት ላይ ምን አስተዋጽኦ አድርጋለች? የዚህ ሀብት አብላጫው ከእሷ ይልቅ ለእኔ ይገባ ነበር። ተው፣ እንዲህ አትበል። እህትህ ነች። እህት አትበለኝ። እንደዛማ ብታስብ ኖሮ ሙሉ ንብረቱን በእሷ ስም አታደርገውም ነበር። እሷም እህቴ፣ እናንተም ወላጆች አይደላችሁ። አሁን ግን የኔን ህልውና በእሷ እጅ አደረግከው። ውክልናዬን አንስተህ እገዳ አስጣልክብኝ። ተው አንተ ልጅ፣ ምን አለ ቀና ቀና ነገር ብታስብ። እንዴት ላስብ? እድሜን ሙሉ የለፋሁበትን ንብረት ለእሷ ዙረህ እንዴት ላስብ? ሰይጣን አትሆንብኝ። ለእኛ ልጃችን ነህ። ንብረትህን ከኔ እያሸሸ ልጃችን ነህ አትበለኝ። አባባ ንብረቱን በስሜ ያደርግልኝ። ሀብቱን ባንተ አድርጌ ኤደንም ሜዳ ላይ ልጣላት? እሷ እርሻህን አትከለክልህም፣ አንተ ግን አትሰጣትም። ጠንቅቄ ያውቃለሁ። ደግሜ ልጠይቅህ፣
ሀብቱን በስሜ ታዞርልኛለህ አታዞርልኝ? አስፈራራኝ። ባላደርግልህም ኤዲ አባባንቻው ብያቸው መጣሁ። ወንድዬ መጣው። እና ምን ይሻላል? ቀለም ምን ልታረግ አሰብክ? አላውቅም። በጣም ጨንቆኛል። እናቴስ አልቀመጥም። ቁጭ በል። የት አለች? ተቀመጥ። እናቴ የት አለች? አትስጋ። እናትህ እኔ ጋር ነች። እናትህን ምቀማ ያየውን ሚስጥር አፍኖ ያስቃቃተ ብቻ። ሌላው ከደንጋ ያለ እኔ ፍቅር ግንኙነት አቁም። ያ ካልሆነ ሁለቱም እገላቸዋለሁ።
የደወሉላቸው ደንበኛ ቴሌፎን በጊዜው ጥሪ አይቀበልም። ቀለም በቃ የመጣው ይምጣ፣ ለፖሊስ እናመልክት። ምን ብለን ነው ለፖሊስ የምናመለክተው? የት እንዳለች እንኳን አናውቅም። ቢገላትስ? ይኸው ጫፏን እንካትና ደፋዋለሁ። ቀለሙ ዝም አትበል፣ የሆነ ነገርማ ማድረግ አለብን። እና ዝም ነው የምንለው? እኔማ ዝም አልልም። ቀለሙ የሆነ ነገር ማድረግ አለብን። ዝም አልልም። ሄደን አይስክሬም አስለምዳሽ እንጀራ አስጠላሽ አይደል? ይሄን ካልበላሽ ደግሜ ሌላ ምግብ አላመጣ። ካልበላሽ ደግሞ ምግቡም አንቺም ትደርቃላችሁ። ወንዴን አግኝታችሁ ታታውቁም? ሰሞኑን ትምህርት ቤት መጥቶ አያውቅም። ለምን አትደውይለት? በጤና አይመስለኝም። ስደውልለት ስልኩ አይሰራም። ለቅሶውንም አልሰማም ማለት ነው? አይመስለኝም። ቢሰማ ይመጣ ነው። ወንድ ጋር አብረን ለአንድ ሰዓት እንኳን ሳያየኝ ወይ ሳይደውልልኝ ብሎ አያውቅም ነበር። እና ምን ይሻላል? ዛሬ ነው ያውና ካልመጣ ይፈልገዋል። እንደሱ ሳይሻል አይቀርም። እኛም እንፈልገዋለን። ሄሎ፣ ተመለስ። እያንዳንዱ እንቅስቃሴ በአይኔ ቁጥጥር ስር።
ቀለሙ የመኪናው ባል ይደውል። አንተ ሂድ፣ እኔ እዚሁ ልከታተለው። አሁን ዝም ብለን እንሂድ። ሲመሽ ተዘጋጅተን እንምጣ። ማሚ ለማንም አትንገር ብዬ ነበር። ጓደኛ ባንተ ድክመት እንደምትፈጠር ውረድ። ሰላም ነው? ሰላም ነው።
እነው እንዴሉ ወንዴና ማቸኮ ስራ ከገቡ በጣም ብዙ ጊዜ ሆናቸው። ምን ሆነው ነው? እኔ እንጃ። ካንቺ ጋር ትገናኙም እንዴ? እኔም ጠፍቶብኛል። በሰላም ነው እንደዚህ ጥቁር የለበሽው? አባቴ አመሰግናለሁ። ፈጣሪ ያጽናሽ። እሺ ሂድ። ማን ነበር ያልሽኝ ስሙ? ወንደሰን። ወንደሰን ማን? ወንደሰን ብሩክ። ስንተኛ ዓመት ተማሪ? ሰከንድ። ዊዝድሮዋል ሞልቷል። እናቴ ማየት እፈልጋለሁ። አችልም። እሺ በስልክ አገናኝ። አታስበው። ከእናት ጋር መገናኘት የምችለው ሚሽንን ስጨርስ ብቻ። ኤደን ካንተ እንድትርቅና እንድትጠላ ማድረግ ነው። እናቴ ነው ፍንያስ ከኤደን አለያየ። እምወደው ጓደኛዬን ገደልከው። ይህን ሁሉ የምታደርገው ለምንድን ነው? ከእኔ ምንድን ነው የምፈልገው? አድርግ የተባልከው ማድረግ ብቻ ነው ካንተ የሚጠበቀው። ምንም አይነት ጥያቄ የመጠየቅ መብት የለም። እስከ መቼ? ነገሮች እስኪረጋጉና ከሄደን የምፈልገውን ነገር እስካገኝ። ለጊዜው ማወቅ የሚገባ ይሄ ብቻ። አስተውል። ደግሜ ላስጠንቅቅ። የጓደኛህን ሞት ጨምሮ አንድ ሚስጥር ወጥቶ ባገኝ መጀመሪያ እናትን ከዛ ኤደንን እገላታለሁ። እሺ ይሄን መድኃኒት ስጣት። ወንዴ ትዝ ብሎሽ ነው አይደል? አይ አዎ፣ ወንዴ መጥፋቱ ለቅሶ አለመድረሱ ገርሞኛል። ምንም የሚያስፈራ ነገር የለም። እውነቱን ብቻ ነገርኝ። እኔ አልቃወምሽም። ኤርሚ ወንዴን በጣም ነው የምወደው። ከመጀመሩ ከ2 ዓመት በላይ ሆኖናል። ሄዲ ድብቅ ነሽ። ይሄን ያክል ጊዜ ለምን ሳትነግሪኝ? ፈርጬ። ታዲያ መቶ ለምን ለቅሶ አልደረሰ ነው? እኔ እንጃ ለምን መምጣት እንዳልፈለገ አላውቅም። ስደውልለት ስልኩ ዝግ ነው። ቤታቸውም ስሄድ አጣሁት። እዚህ አባባ ሐዘን ውስጥ ሆነሽ የምታስታውሽ ምን ያህል ብታፈቅሪ ነው? እሱን ማጣት አልችልም። እሱን ካጣሁ 2 የማልችላቸው ሐዘኖች ነው የሚሆኑብኝ። ወይሽ ነው የምፈልገው። መቼ? አሁን ነው አይዲ። ይህ ልጅ በጤናው ላይሆን ይችላል። የሰው ልጅ ብዙ ነገር ያጋጥመዋል። ወይኔ የምፈልገው
ወንዴ በሰላም ነው? ለምን ጥለኸኝ ጠፋ? የአባባ መሞት ልነግር ብደውል ስልክ አይሰራም። ቤትም ብመጣ ዝግ ነው። ትምህርት ቤትም ስራ ቦታም የለህም። ሰውን ብልክ ሊያገኙ አልቻሉ። ወንዴ ምንድነው ነገሩ? ምን ሆነሃል? እማማ ደህና አይደለችም? አናግረኝ እንጂ ለምን ዝም ትላለህ? ኤርሚን ፈርተኸው ነው? ሁሉንም ነገር ነግሬዋለሁ። በእኛ ደስተኛ ነው። ኤደን እንዴት ለምን ብለሽ ምክንያት የነጠይቂ እኔ አልሆንሽም። ድጋሚ እኔንም እማማንም ለማየት አትውጪ። ምንድን ነው የምታወራው? ከኛ ራቂ። እኔና አንቺ የተራራቅን ዓለም ሰዎች ነን። ይኸውልህ እንደሰን ኤደን በጣም ትወዳለች። በአንተ እየተጎዳች ነው። ምንድን ነው ችግር? እንደ ቤተሰብ ተወያይተን መፍታት አንችልም? አልችልም። ወንዴ ምንድነው የሆንከው? ምንድነው እንደዚህ ባንዴ ቀያየረ? እሺ ምን ሰምተህ ነው? እውነታው እኔና አንቺ አብረን መሆን እንደማንችል ብቻ ነው የማውቀው። ወንደሰን ሐዘኔን አታብዛው። ምንድነው ከኔ ሊያርቅ የሚችለው ምክንያት? እሺ እማማ ማውራት ትፈልጋለች ነች። ከዚህ በላይ ምንም ላወራሽ አልችልም። ኤደን ዳግም ወደኛ ትንጭ። በቃ እኛን እርሺ። እንዴት ነው እንዲህ በቀላሉ እርሽኝ የምትለው? እኔ እኮ በጣም ነው የምወድህ። ያለ አንተ መኖር እንደማልችል ጠንቅቀህ ታውቀዋለህ። እስቲ ከቀናቶች በፊት የነበረውን አስታውስ ወንዴ። እኔ የማላውቀው ችግር ውስጥ ሆነ ሊሆን ይችላል። ችግርህን ንገረኝ እንጂ ምን ሊያያት በለኝ። ሁሉንም ነገር አብረን እንጋፈጥ ወንዴ። ወንዴ ምንድን ፈተና ምን ላድርግ? ኤደን ከዚህ በላይ ተስፋ እንድትቆርጥ ማድረግ ይኖርብሃል። እሱ ትላንትና ለሰራው ክፉ ያስገደልከኝ አንሶ ፍቅሬን የሚሸጥልህ ትፈልጋለህ? እንደዚህ እንደምታስበው እርካሽ ሰው አይደለሁም። እሺ ለምንድን ነው እንደዚህ የምታደርገው? ገንዘብ፣ ሀብት፣ በቃ ለዚህ ስትል ነው እንደዚህ አባት ላይ ጨከንከው? አረመኔ ነህ ኤርሚያስ። አባትን አባት ያደል ባይወልዱስ አባባ እንደ ልጅ አላሳደጉ? ታዲያ ሁሉ ጭካኔ ለምን በሳቸው ላይ? የዚህ ሀብት መነሻው እሱ ቢሆንም ከልጅነቴ ጀምሮ አብሬው ለፍቼ እዚህ ያደረስኩት እኔ ነኝ። ሀብቱ ማንከለበት የእሳቸው ሀብት ማለት ያንተ ማለት አይደለም? እኔም እንደሱ እያሰብኩት ተሸፍቼ ነበር። አንድ ቀን ግን ሀብቱን በሙሉ በኤደን ስም እንዳዞረው አወቅሁ። ወንድሰን
ይህንን ሀብት እዚህ ለማድረስ ብዙ ዋጋ ከፍያለሁ፣ ብዙ ነፍስ አጥፍቼበታለሁ። ባያገባህም ነገሮች ግልጽ ይሆኑልህ ይመስል አሁን ኤደን ካንተ እንድትርቅ በምን መንገድ ልታሳምናት ትችላለህ? የምነግርህ ቦታ ይዛት ትመጣለህ። እዛ በምታየው ነገር ታምናለች። ከዛ በፊት ግን እናቴን ማየት እፈልጋለሁ። Terus ምን አለ? ምንም ሊያናግረኝ ፈቃደኛ አይደለም። ምክንያት ሊሆን የሚችል መጠረጠር ጉዳይ አለ? እኔ የምለው ምክንያት የለኝም። ወንድም በሌላ ሴት አልጠረጥረው። ምናልባት እማማን አሟት ገንዘብ ቸግሮት ከፍቶስ ሊሆን ይችላል። ሌላ የሱን ስሜት በአንድ ሊቀያየር የሚችል ምክንያት አላውቅም። የት እንደሚውል ሰዎች እንዲከታተሉ አደርጋለሁ። ተረጋጊ፣ እንደዚህ አትሁኝ። ሄሎ ወንዴ፣ የት ይዣት ልምጣ?
ወንደሰን ኤደን ነገርኩሽ አይደለም ለምን አትይኝም ተነጋግረን ጨርሰናል አይደል ወንዴ እውነት አንተ ነኝ እንደዚህ የምታናግረኝ እሺ አንድ ጊዜ አናግረኝ ምንድነው ማናግርሽ በዚህ ሰዓት ከዚህ ልጅ ጋር ምን ታደርጋለህ ነገርኩሽ አያገባሽም አያገባሽም እሷ አጥፍራ ምንም አይነት ሚስጥር አላወጣም እናቴን ብቻ ንገሪኝ እሺ እሺ ዶክተርን እንዴት ነች ወይል ለጊዜው ተርፋለች ሆን ብላ ያደረገችው ስለሆነ ጥልቅ የሆነ ሳይካትሪስት ክትትል ያስፈልጋታል ከጎኗ አትለያዋት ኤደን ሆስፒታል ገብታለች ምን
ምን ሆነ? ሌሊት መርዝ ጠጥቼ ምን ሆነ? ሞተች እኮ አላልኩም። ተርፋለች ነው ያለው። ተርፋለች ትለኛለህ? እኔ ነኝ ደርሼ ያፈረስኳት። አንደኛውን ገላት ብትገላገላት አይሻልም ነበር? ሀብቱ ገና በስሟ ነው። በስሜ ማዞር አለብኝ። ቤተሰቦቿ እንደማልወለድ ስለሚያውቁ ንብረቱን እንዳለ ይከፋፈሉታል። ጨካኝ ነው፣ በጣም ጨካኝ ነው። ሰባዊነት አይሰማም? ምንም አይነት ደረስ ላይ ትንሽዬ ነበር። አባባን ስገለው ጨርሻለሁ። ሻውን ከኔ ምንድነው የምፈልገው? ለምን ጠራኝ? ኤደን ትወዳለች። ያላንተ መኖራችን የሷ መኖር ደግሞ ለኔ አስፈላጊ ነው። ስለዚህ ደግመህ ቅረባት። ፍቅራችሁን ቀጥሉ። ከዛ ይልቅ እኔ እናንተ በአንድ ነገር እንስማማ። በምን? አንተ የምትፈልገው ሀብቱን በስምህ አዙረ የግል ማድረግ ብቻ ነው። እኔ ደግሞ እናቴንና ኤደንን ነፃ ማውጣት ነው። ስለዚህ በቀላሉ ሀብቱን የግል የምታደርግበትን መንገድ እኔ ላመቻቸው። አንተ እነሱ ለኔ ተውልኝ። እንዴት አድርገህ ነው ሀብቱን በቀላሉ በእጅ የምታስገባው? ኤደን አንተን ታምናለች። በፍጹም አትጠራጠር። ድጋሚ ቀርቤ እንድታገባኝ ጥያቄ ላቅርብላት። ከዛ በፊት ግን ሀብቱን በሙሉ በስም እንድታዞርልህ ልንገራት። አንተም በተመሳሳይ ይህንኑ ጥያቄ ታቀርብላታለህ። ለጊዜው ብታመነታም እርግጠኛ ነኝ እሺ ትላለች። አይ ምንም አትልም። ጥሩ ጭንቅላት አለ። አንተ ይህንን ማድረግ ከቻልክ እንስማማለን። እኔ የምፈልገው ሀብቱ በእጄ ማስገባት ነው። ነገር ግን ከዚህ ጀርባ ያሰብከው ተንኮል ካለ አደጋው ከባድ ነው።
በዝም አለ አትክስ ተነሳ አትክስ ተነሳ ተራራን ለማጥፋት ተራራን ለመናድ አጣሁለት መላ አጣሁለት መንገድ አልቻልኩም አቃተኝ ጌታዬ አንተ ፍረድ ላንተ አይከብድምና የካብከውን መናድ የካብከውን መናድ ክላስ መጀመር አለብሽ ምን አባል ሰራ መጣ ተውን ያናግረዋል ምን ልሰራ መጣ ኤዲ ተሻለሽ ምን አገባ ውጣልኝ ሁለተኛ እንዳመጣ ውጣልኝ እሺ ይቅርታ ሄሎ ሃይ ወንዴ ሰናይት እንደምን ነሽ ሰላም ነው ወንዴ ሰኒ በእግዚአብሔር እምቢ እንዳትዪ ለመጨረሻ ጊዜ አንድ ነገር ላስቸግርሽ ነው እንደባለፈው ልታስተበድበኝ እንዳይሆን አይደለም እና ታዲያ ለምን ፈለከኝ ተገናኝተን እናውራ እኔ እንደዚህ ያለ ችግር ውስጥ መግባት አልፈልግም ግድ የለሽም እሺ በይ ውይ ወንዴ አስጨነከኝ እሺ የት ነው ያለሽው ግቢ መጣሁ ኤርሚያስ አለ ደግሞ ከሱ ምን ፈለክ ምን ቀራችሁ እሱ በሌለበት እናናግርሽ ስለፈለኩ ነገሮቹ ሁሉ ያደረኩት አንቺ ተስፋ ቆርጠሽ ከኔ እንድትርቂ ለማድረግ እንጂ አንቺ እንደምታስቡ ከሷ ጋር ምንም የተለየ ግንኙነት የለኝም እሷንም አስቸግሬ ይዣት የመጣሁት ነገሮችን ተረድተሽ እንድታምኚኝ ብዬ ነው ወንደሰ አሁንም ሌላ ውሸት አትጨምርብኝ ለምንድነው ነገሮችን ውስብስብ የምታደርጋቸው ኤደን እኔና እሱ ምንም አይነት ግንኙነት የለንም እመኚው እባክሽ እሺ ለምን ከኔ መራቅ ፈለክ ምክንያቱም ልነግረኝ ትችላለህ አልችልም
ልነግረኝ የማትችል ከሆነ ደግመህ እየመጣ አታቁስለኝ። አንድ ጊዜ ቆፍረ ቀብረህ ኤዲ አንዴ አልሰማህም። ምንድን ነው የምሰማው? ኤዲ ልቀቀኝ። እማማ ትሙት የእውነት ከልቤ እወድሻለሁ። የማልነግርሽ ያስጨነቀኝ ጉዳይ ገጥሞኝ ነው። ነገሮች መስመር ሲይዙና ሲስተካከሉ ያኔ ትረጅኛለሽ። እውነቱን ማወቅ ከፈለግሽ ኤርሚያስ ሳያውቅ ነገ ጠዋት ሁሌ የምንገናኝበት ቦታ ነው። ምን የተለየ ነገር አለ? ኤዲ እሺ በይ። ስወድሽ እሺ በይ። እወድሻለሁ። ንገረኛ ንገረኝ። አባትሽን የገደላቸው ኤርሚያስ። ምን? ምንድን ነው የምታወራው? ፍቅሬን ተስፋዬን አጨልመህ ህይወቴን ካመሰቃቀልከው በኋላ እንደገና አዳለኝ ከምለው ወንድሜ ጋር ልታጣላኝ መጣ? ዳግም ልትጎዳኝ መጣህ እንዴ? እመኝኝ ኤዲ። ልቀቀኝ። እኔ አልጎዳሽም። ልቀቀኝ። ልቀቀኝ። አንዴ አዳምጪ። ኤርሚያስ እምወደው ወንድሜን ጓደኛዬን ማሽን ገሉታል። እናቴን አፍኖ ይዟታል እያልኩሽ ነው። ተረጋግተሽ ስሚኝ። አልሰማህም። ተረጋግተሽ ስሚኝ። ውሸታም ከሃዲ። ያው የነገርኩሽን ነግረሽው ነገሮች እንዳታበላሽ ሄደን የትዳር አጋር የሚሆንሽ ትክክለኛ ሰው ስታገኝና ስትመርጪ ከሱ ጋር አብራችሁ ከፍታችሁ አንብቡት። ኤርሚያስም ቢሆን ስለዚህ ደብዳቤ እንዳትነግሪ። ልጄ ከፊት ለፊትሽ ትልቅ አደጋ እንደተጋረጠ ልነግርሽ እወዳለሁ። አጠገብሽ ሆኜ ላግዝሽ አልችልም። ምክንያቱም ይህን ደብዳቤ እስክታነቢው ድረስ በሕይወት አልቆይም። እኛ ቤተሰብ ውስጥ ያለው አደጋ ኤርሚያስ ነው። ኤርሚያስን አስታውቂው። እኔ ላሳድገው ካመጣሁት የሁለት ዓመት ልጅ ሳለ ጀምሮ በደንብ አውቀዋለሁ። በጣም አስቸጋሪ ልጅ ነው። እንደ አባት ወደ መልካም አስተሳሰብ እንዲመለስ ብሞክርም አልተሳካልኝም።
እሱ በጣም ጨካኝ ልጅ ነው። ታሪኩ ብዙ ነው። ለእኔ አልጋ መያዝ ፓራላይዝ መሆን ሰበቡ እሱ ነው። ምክንያቱም እኔን ገሎ ሀብቱን መውረስ እንደሚፈልግ ገብቶኛል። ስለዚህ ሀብቱን በሙሉ በአንቺ ስም አድርጌዋለሁ። ኤርሚያስንም ሜዳ ላይ እንዳይወድቅ 50%ን ስጪው። ይህን ደብዳቤ ከባልሽ ጋር እንድታነቢው የፈለግኩት ኤርሚያስ አንቺንም ከማጥቃት እንደማይመለስ ስለማውቅ ነው። አሁን ቢያንስ ባልሽ አብሮሽ ስላለ አብራችሁ ሆናችሁ መብትሽን ማስከበር እንድትችይ ነው። ልጄ እወድሻለሁ። አሁን ምንድነው ማድረግ ያለብን? ሀብቱን በሙሉ ይሰዱና ማማን ይመለስልኝ። ሀብቱን የማይወስድም ማማንም እናስፋታታለን። ሄሎ፣ የምትፈልገው ዶክሜንት በሙሉ እጄ ላይ ነው። ያንን የማደርገውና የምሰጥ ግን እናቴ እጄ ስትገባ ነው። በጣም ጥሩ። መልሼ እደውልልሃለሁ። እሺ። ኤዲ ወይ ብርጭቆ ሰርጋችሁ አባባ በሌለበት ሊሆን ነው። ምን አለበት አባባ በህይወት ኖሮ ይህን ደስታሽን ቢያይ? እሱ የፈጣሪ ፍቃድ ነው። ደግሞ ምን ችግር አለ? አንተ አለህልኝ አይደል? ቢሆንም አባባ ቢኖር የበለጠ ደስ ይል ነበር። እሱስ ልክ ነህ። ለነገሩ አባባ ቢኖር ያዘጋጅልሽ ከነበረው በላይ ያዘጋጅልሻለሁ። የአባባን ስም አታንሳብኝ። ምን ሆነሻል? እንግዳ ስሜት እያየሁብሽ ነው። አባባ ምን ያህል እንደምወደው ታውቂ የለ? ለዛ ነው። አባባን ያጣነው ሁላችንም ነን። በርታ በይ። ወጥቷል። ስለ አባባ የሚያወራው ነገር አስከፋኝ። አልቻልኩም። የአባቴ ገዳይ ነው። ፊት ለፊት እያስመሰልኩ ሳወራው ምን ያህል እንደከበደኝ እኔ ነኝ የማውቀው። የት ነህ? አውቄዋለሁ። መጣሁ።
የአባትሽ ገዳይ መሆኔን አውቀሻል ማለት ነው። አትጠጋኝ። አንቺም አትሽሻ። እንዳልገልሽ ፈርተሻል ማለት ነው። ነገርኩህ፣ አትጠጋኝ። ስትቆም ዳዴ ላስባለ፣ ሲርብህ ላጎረሰ፣ ወርቅ ላነሳ አባት ያላዘኑ እጆች እንዴት ለኔ ይራራሉ? ቤት ውስጥ ሰው አለ። ሞኝ ነሽ። አንቺና አባትሽን መግደል የቻለች እንዴት ዘበኛና ሰራተኛ መግደል ያቅተው? አንተ የምትፈልገው ገንዘቡን ነው አይደል? እኛ የምንፈልገው ደግሞ ማማን ነው። አትጠጋኝ። አንቺም አትሽሻ። እንደ ስምምነታችን ወንደሰን መናገር አለበት። የሀብት ውርስ ዶክሜንቱን በእናቱ ይዘዋል። እሱንም እናቱን መገላቸው። ከዚህ በላይ አንቺ መቆየት አስፈላጊ አይደለም። ሄሎ ወንደሰን፣ ነገሩን የበለጠ አወሳሰብከው። እናትህን እንድገላት አስገደድከኝ። እኔ መጀመሪያ የፈለግኩት ሀብት ብቻ ነው። ባባ ሀብቱን ከኔ ሲያሸሽ ገደልኩት። እሱን ስገድለው አንተ ስላየ ሚስጥር ጠብቅ እምቢ አልክ። ጓደኛህን አስገደልከው። ኤደንና ዶክመንቱን ትሰጠኛለህ? እናትህን እለቅልሃለሁ። ቴክስት ባደረኩልህ አድራሻ ሁለቱንም ይዘህልኝ ነው። ያ ካልሆነ እናትህን ደግመህ ስለማታገኛት በዚሁ ተሰናበታት። ልጄ ስለኔ ምንም አታስብ። እኔን የቀደመ ይወስደኛል። አንተ ግን ትክክለኛና ያመንክበትን ነገር ፈጽም። አደራ ኤደንን ለኔ ስትል እንዳትጎዳት። ሄሎ ሄሎ፣ አንድ ሰዓት ሰጥቻለሁ ሳይረፍድ ድረስ። ምንድን ነው ያለ? ዶክሜንቱን ወስጄ እሰጠዋለሁ። አንቺ እዚህ ትጠብቂኛለሽ። አብረን ነው የምንሄደው። ይገልሻል። የሚፈልገው ዶክሜንቱን ነው አይደል? እኔ ይዤለት እሄዳለሁ። በቃ ዶክሜንቱ ከሰጠው በኋላ ዝም የሚል ይመስላል? እኔ ካላገኘው ሁለታችሁንም ይገላችኋል። ምንም ነገር ማድረግ ካልቻለ የሚመጣውን ነገር በጸጋ መቀበል ነው። ወንዴ ኤርሚያስ አባቴን ገደለው፣ ማችን ገደለው። እናንተን ከገደላችሁ ከዛ በኋላ እኔ በተርፍ የምጓጓለት ህይወት ያለ ይመስላል?
ኤድ አንቺ ምንም እንድትሆኝብኝ አልፈልግም። የማየን ጉዳይ እኔ ልወጣ። አይሆንም። ብንሞትም ብንተርፍም አንድ ላይ ነው መሆን ያለበት። ወንዴ ይህ ሁሉ ችግር በእኔ ነው የደረሰብህ። በጣም አዝናለሁ። እወድሃለሁ ወንዴ። እኔም እወድሻለሁ ኤድ። ምንም ነገር ቢፈጠር ምንም ነገር ቢሆን እወድሻለሁ። ኤደንስ ዶክሜንቱን አይደለ እንዴ የምትፈልገው? ይኸው የምትፈልገው ዶክሜንት። አቁም። ይሄ ዶክሜንት ያለ ኤደን ዋጋ የለውም። ኤደን የታለች? ወይ ምንድን ነው የተነጋገረው? መጀመሪያ ስንነጋገር እኮ እኔ ዶክሜንቱን ልሰጥህ፣ አንተ ደግሞ ኤደንና እናቴ ልትወልኝ ነው አይደል የተስማማ ነው? ታዲያ አሁን ለምንድን ነው? መልስልኝ። የት አለች? አላየኋትም። እንግዲያውስ እናትህን አትወስድ። ደግሜ ልጠይቅ፣ ኤደን የታለች? ነገርኩህ፣ አላየኋትም። እሷን ተዋት። ወንዴ፣ ማሚ ሂዱ። አልወጣም። እደፍሃለሁ። አልወጣም። ህይወቴን ቀምተኝ ይኖር ይመስላል?
የዘጠኝ ወር ቤቴ አብሮ አደግ ወንድሜ መከታ ጋሻዬ የደስታ ዓለሜ ፍቅሬን እመቤቴ አዋህዶ ሰርቶ አነጻት ሕይወቴን አነጽካት ሕይወቴን